ግን የሚገርመኝ ነገር ትላንትም ስለው የነበረው ላሚን ያማል 20 ዓመት ሳይሞላው ገና 19 ዓመት ልደቱን ያከበረው ከትላንትና በስቲያ 20 ዓመት ሳይሞላው የአውሮፓ ሻምፒዮን ሆኗል። የዓለም ዋንጫ ሻምፒዮን የመሆን እድል አለው። አንድ ጨዋታ ብቻ ነው የቀረው። የዓለም ሻምፒዮን ባይሆን እንኳን የአውሮፓ ሻምፒዮን ነው። የዓለም ዋንጫ ፍጻሜ ተጋጣሚ ነው። 20 ዓመት ሳይሞላው ይሄ ልጅ 30 ሲሞላው ስንት ዋንጫዎች ይኖሩት ይሆን በክለብና በብሔራዊ ቡድን? ይሄ ልጅ በምንጠብቀው ልክ ፐርፎርማንስ ግራፉ በቀጣዮቹ 10 ዓመታት እያደገ ከሄደ እንዴ ሌላ እኮ ጎት ክርክር ልናነሳ ነው። ያሳየው ተስፋ ሁሉ ወደዛ እያመራ እንደሆነም ያሳየው። እናም የግል ውጤታማነት ብቻ ሳይሆን የቡድን ውጤታማነት ላይም ያማል ተጠቃሽ ኮከብ። ግን 20 ዓመት አልሞላው። ግን የስፔን ብሔራዊ ቡድን በያማል እየታገዘ በቀጣዮቹ ትልልቅ ውድድሮች ላይም ይሄ ውጤት ሊቀጥል እንደሚችል መቼም በቂ መረጃ አለ፣ በቂ ፍንጭ አለ። አሁን የትላንትናውን 20 ዓመት ያልሞላው ልጅ ስላችሁ ልምድ የለውም እንዳንል ብዙ ጨዋታዎች ተጫውቷል። ከወዲሁ ትልልቅ ዋንጫዎችን አሸንፈዋል፣ እያሸነፈ ነው። ግን ከዛ በላይ እስቲ አስቡ፣ የዓለም ዋንጫ ግማሽ ፍጻሜ ተጋጣሚው ፈረንሳይ የውድድሩ ፌቨራይት፣ አንተ ቋሚ ተሰላፊ ነህ። ከአንተ ብዙ ሀገርህ ትጠብቃለች። ስምህ ላሚን ያማል። ስለዚህ ማክሰኞ ምሽት ይሄ ጨዋታ ሊደረግ ሰኞ እንዴት ነው ውሎ ሊሆን የሚችለው? ማክሰኞስ ውሎ ሊሆን የሚችለው እንዴት ነው? መቼም የነ ሮናልዶን ትልቁ ሮናልዶ ናዛሪዮ የ98ቱ የዓለም ዋንጫ 2002 የዓለም ዋንጫን የጀርባ ታሪክ ስጽፍ ቆይቻለሁ በኢትዮ ስፖርት ጋዜጣ ላይ መጽሐፉን ስንተረጉም ሲሪያ ላይ ስናደርግ እና እዛ ውስጥ የምታዩት የዓለም ዋንጫ ግማሽ ፍጻሜ ላይ ያለው ጫና፣ በተለይ ከባድ ኃላፊነት የተሸከሙ እንደ ሮናልዶ እንደ ላሚን ያማል ያሉ ተጫዋቾች ከጨዋታው በፊት ባሉት ሰዓታት እና 1-2 ቀናት ውስጥ በምን አይነት የአእምሯዊ ጫና ተሽመድምደው እንደሚገኙ ትረዳላችሁ። እንቅልፍ ሁሉም ቢሊልህ ይችላል። ሰዎች ሁሉ ሲያነጋግሩህ እንደ ልብ እንደ ወትሮ ላትጫወት ላትቀልድ ትችላለህ። ትኩረት ሁሉ እዛ ላይ ይሆናል። ጭንቀት አለው፣ ስትረስ አለው። ኃላፊነቱ የሀገር ነው፣ የሚያይህ ዓለም ነው። ይሄን በመሰለ ዓለም አቀፋዊ ውድድር እግር ኳስ ከዚህ በላይ ውድድር የለውም። በብሔራዊ ቡድን የመጨረሻው ነው። ይሄ ብሔራዊ ኃላፊነትም ጭምር። ይሄ ልጅ ደግሞ እድሜው 20 አልሞላም። ይሄን ኃላፊነት ተሸክሞ ከከባድ ባለጋራ ጋር ሊጫወት ማክሰኞ እየተጠበቀ ሳለ ሰኞ ዕለት የነበረው ውሎ ልንገራችሁ። ሰኞ 19ኛ ልደቱን አከበረ። ትሬኒንግ ነበረው፣ ትሬኒንግ ሰራ። ከዛ ጋዜጣዊ መግለጫ ላይ ተገኘ። ከዚያ ማታ ደግሞ በእናት በኩል የሚገናኙ 1-3 ዓመት ታናሽ ወንድም አለው አይደለ? ከይኔ ቆይ ጊዜ ካለኝ ስለዚህ ስለ ሁለቱ ጉዳይማ አንድ ፕሮግራም እሰራለሁ። እሱን ፀጉሩን ሲያስቆርጥ ነበር ማታ። ምንም አይነት ጭንቀት እንዳልነበረበት እንደተናገረው በቃሉም በግብሩም ያማል እውነተኛ ሆኖ ነው የተገኘው። አይ ፈረንሳይ እኛ እኮ የአውሮፓ ሻምፒዮኖች ነን፣ ማንንም አንፈራም ሲል ነበር። እውነትም ምንም እንዳልፈራ ያለውን አእምሯዊ ጥንካሬና ዝግጁነት ነው የሚያሳየው። ምንም ከተለመደው ሩቲን ወጣ ያለውን እንዲያውም የወንድሙን ፀጉር ሲያስቆርጥም ሲያመሸ ሲባል አስቡ እንግዲህ። ሲከታተሉት ስለነበረ እነዛን መረጃዎች ተንተርሼ ነው የምነግራችሁና ይሄን ኮንፊደንስ በስፔን ብሔራዊ ቡድን ውስጥም ትላንት አይተነዋል። በእርሱ ላይ ብቻ ሳይሆን እንደ ቡድን። ይሄ ነገር የትላንት ዓለም ዋንጫ ላይ ብቻ የታየ ነው ወይ? አይደለም። በኔሽንስ ሊግ 2023 አሸንፈዋል። የ2024 2023 ኔሽንስ ሊግን አሸንፈዋል። ዩሮ 2024ን አሸንፈዋል። 2025 ኔሽንስ ሊግን አሸንፈዋል። ሶስቱም የዋንጫ ባለቤት ሆነው ያጠናቀቁበት ነው። ኮንፊደንስ ጌጁ 100% ላይ ነው የሚያሳየው በስፔን